ከኔ መለየትም ሆነ እኔ ማጣት ከሷ ከመጣ ገብቶሻል። አሁን እሱን ብቻ ነው የምጠይቃት። ይሄንን ነው የምትፈልጉ ብዬ አው ካለችኝ ብሩክና ኤፋ ዛሬ ተገናኝተው ተፋጠዋል ማለት ነው። ብሩክም ሀይሚን ለምን ወሰርካት? የወሰርክበት ምክንያት ምንድን ነው? ማስታረቅ ሲገባህ እንዴት አደርጋለህ? እንኳን አንተ ጋሽዬ ፈቅደውልኛል። ስለዚህ ነገ ታገናኘኛለህ፣ ካላገናኘኝ ደግሞ በራሴ መንገድ ሀይሚን አገኛታለሁ ብሎ እንግዲህ ኤፋም ደግሞ በዚህ ሁኔታ አላገናኝም በህቴ የመውሰድ መብት አለኝ ብሎ እንግዲህ ሁለቱም ተፋጠዋል ማለት ነው። በነገራችን ላይ ሀይሚ ማገናኘኝ ብላለች ቡራን ማለት ነው። እንግዲህ ኤፋ ትናንትና ምንም ጨርቄን ማቄን ሳትል እቤት ይዟት ሄዷል ማለት ነው። እንግዲህ ያልሆነ ነገር ተነጋግረዋል። በነገራችን ላይ ምንም ቢሆን ሁለታቸውም መጠንቀቅ አለባቸው ለንግግራቸው ማለት ነው። ብሩክ በተለይ መጠንቀቅ አለብህ፣ ቤተሰብን ማክበር አለብህ። ኤፋ ያው ተናዶ ነው እንግዲህ እየሆነ ባለው ነገር ተናዶ ነው እንግዲህ አይቶ ነው እና የመጣው። ስለዚህ የተፈጠረው ነገር እንዳለ የሀይሚና የብሩክ ቢሆንም ነገሩን የሚመለከተው ሀይሚና ብሩክን ነው። ግን ደግሞ ኤፋ ከዚህ በላይ እህቴ ስትጎዳ ማየት አልፈልግም። ቤተሰብ እንደሌላት ሁሉ ድረስ ነው የሚመስለው። ደስተኛ መሆን ሲገባት ገና ትንሽ ልጅ ናት። በዚህ እድሜዋ ሁሌ እየታመመች ነው ያለች። የማንም መፈንጫ ሆናለች። በጥፊ እስከ መመታት ደርሳለች። ስለዚህ ሀይሚ ክብር፣ ደስታ ነው እንጂ የሚገባት ይህን ይሄ አይገባትም። እስካሁን ድረስ በደንብ አይተንህ እሷም እያሳመነችን ነበር በውስጥ ነገር ግን ነገሩን ለማስተካከል ሳይሆን እየባሰበት ሂዷል። ስለዚህ በዚህ መንገድ ሀይሚን አላገናኝህም ብሎታል። ነገር ግን ወደ መጨረሻ እንደሚያገናኘው ተናግሯል ማለት ነው። ብሩክም እንግዲህ እየዛተ ሂዷል ማለት ነው። ካላገናኘኝ በራሴ መንገድ እሄዳለሁ፣ ከሀይሚ አንድና አንድ ጥያቄ ነው የምፈልግ ብለዋል። እሱ ምንድን ነው? እኔን ትፈልጊኛለሽ አትፈልጊኝም ነው። ለዚህ መልስ ደግሞ ሀይሚ 100% ትፈልግሃለው ነው። ስለዚህ ብሩክና ኤፋ ይጣላሉ ማለት ነው። ብቻ ግን እስኪ የነገውን ቪዲዮ እንግዲህ በሰላም የምናይ ያድርገን እያልኩኝ ሰላም ቤተሰብ እንዴት ናቸዋለሁ? ሰላማችሁ ብዛ በያላችሁበት እያልኩኝ ውድ ቻናል ተከታዮች እንግዲህ በጣም ተናዷል ብሩክ ማለት ነው። ይሄ ነገር እንደሚሆንም ግልጽ ነው። ምክንያቱም ምንም ሳያስበው ነው እንግዲህ ሀይሚን ኤፋ ይዟት የሄደ ማለት ነው። እና እንግዲህ ኤፋ የተናገረውን ሰምታችኋል። ሁለታቸውም በቃ እኔም እልክ አለብኝ ብሏል ኤፋ። በነገራችን ላይ ታስታውስ ከሆነ አንድ ጊዜ በፕራንክ መልክ አስመስሎ ኤፋን ጥግ ድረስ ነው እንትን ያሉና በዛ መሀል ደግሞ ሀይሚና ብሩክም በቃ እስከ እንዴት ነው ጥሩ ሙር ላይ አልነበሩም። እና አሁንም ደግሞ እንግዲህ ብዙ ብጥብጥ ሊኖር ይችላል። በቀላሉ አይደለም አሁንም የሚፋተው ኤፋ ማለት ነው። እና ስለዚህ በእርግጥ ወንድም መከታ ነው በሚለው እናያዘውና እህቴ ስትከፋ ማየት አልፈልግም፣ እህቴ ደስታ ነው የሚገባት፣ ከአንዴም ሁለቴ እየተደጋገመ እየታመመች ነው ማለቱ ትክክል ነው። ቢሆንም ግን ደግሞ ያው ብሩክ ምንድን ነው ያለ? አንተ አታገባትም አለ ማለት ነው። እና ብሩክ እንዴት ነው ብሩክ በጣም እየተናደደ ነው በሀይሚ ማለት ነው። የሚናደድ ስለሚወዳትና ፍቅሩ በጣም እየጨመረ ስለመጣ አሁን ላይ ብሩክ እውነት ለመናገር አንዳንዴ በሚወድ ሰው ይናደዳል የሚባለው እውነት ነው እንዴ እላለሁ። በጣም ነው የሚናደደውን ብሩክ በሀይሚ የሆነ ነገር ትበል ይናደዳል። ያ ማለት በጣም ስለሚወዳት ነው ብዬ ነው የማስበው። እና አሁን በቃ እንደምንም ብዬ አንተ ባታገናኘኝ እንኳን ጋሽዬ ለኔ ነው አደራ የሰጠኝ፣ ስለዚህ እኔ አገኛታለሁ ብሏል ማለት ነው። እና ደግሞ በድሮ አገዛዝ ነው ወይ ምናምን፣ በድሮ አገዛዝ ነው እንዲህ አንተ የምትኖረው አሁን በሰለጠነ ዘመን ምናምን ብያለ እንግዲህ ያልሆነ ነገር ኤፋን እየተናገረ ይገኛል። እና በነገራችን ላይ ብሩክ ማለት ነው የሀይሚን ቤተሰቦች ማክበር ግድ ነው ከምንም በላይ ማለት ነው። አንዳንድ ቃላቶች አሁን ስትናገር ሀይሚም ይከፋታል፣ ምክንያቱም ወንድሟ ነዋ። ስለዚህ መጠንቀቅ መቻል አለበት ብሩክ ማለት ነው። ማለት አንድ ሰው የፈለገውን ለማግኘት ወይም ደግሞ ሰላም ለመፍጠር ነገሩን ማባባስ ሳይሆን በቃ አይደል ኢቭን የፈለገ ነገር ኤፋን ሊናገር ይችላል ያኔ ራሱን አስችሎ እንኳን ማለት ነው። ግን
በቃ አይደል ለቤተሰብ ጥንቃቄ ማድረግ አለበት። ምክንያቱም ቪዲዮውን የሚያየው ሙላው ጋሽዬ ራሱ ያየዋል ማለት ነው። ኤፋን ተናገረ፣ ኤፋን ተሳደበ ማለት እንግዲህ ሁሉም ቤተሰብ ነው እና ስለዚህ ብሩክ ጥንቃቄ አድርግ። እስካሁን አንተ በጣም ጨዋ ነህ ከምንም በላይ ማለት ነው። ሰው ታከብራለህ፣ ግን ደግሞ አንዳንዴ ይናደዳል ብሩክ። በእርግጥ ኤፋም የሚናገረው ጥጋብ ጥጋብ ብሎሃል እያለው ነበርና ሴቶችን አመተህ አሰልፋቸው እያለ ነበር። ወደ መጨረሻ የተናገረው ነገር እንግዲህ ብሩክ ሲያየውም ሊናደድ ይችላል። ብቻ ግን ኤፋ ሄድበት ነው የምለው፣ በቃ ሄድበት። እህትን ማስከበር እንዲህ ነው፣ የመሬን ማለት ነው። አይለያዩም እኮ አይለያዩም፣ ግን ደግሞ ያስተምራል ብዬ አስባለሁ። ለምን በቃ አይደለ ሁሌ ጭቅጭቅ፣ ሁሌ ጠብ። በተለይ ደግሞ አንድ ፍቅረኛ ወይም አንድ አፍቃሪ፣ ለምሳሌ ብሩክ ፍቅረኛውን ማስከበር መቻል አለበት። ማንን? ሀይሚን። ያችም እየመጣች ስትፈነጭባት፣ ያችም እየመጣች በጥፊ ስትላት ያኔ እኔን አይመለከተኝም ራሳቸው ናቸው ማለት ይህ አያስኬድም ለብሩክ ማለት ነው። ስለዚህ አሁን ኤፋ ያደረገው ነገር በቃ እህቴን ማስከበር አለብኝ በሚለው ያስኬደዋል። ግን ደግሞ ሁለቱን ማለየት አይችልም። ምክንያቱም ቤተሰብ ነው። ሀይሚ ደግሞ ብሩክን ማጣት አትፈልግም። ሀቁ ሲነገር ብሩክን ማጣት አትፈልግም። በየትኛውም መስፈርት ብሩክን ማጣት አትፈልግም። ነገ ጧትም አሁን መታ እኔ አንተ ጋር መለየት አልፈልግም፣ ከአንተ ጋር ነው መቀጠል የምፈልግ፣ ነገር ግን ነገሮች ናቸው እንዲህ እያደረጉን ያለ የሚል ነው። ችግሮችን ነው እንጂ የምታነሳ ከብሩክ በየትኛው መስፈርት መለየት አትፈልግም። እንኳን እንደዚህ ፍቅራቸው አሁን በጠነከረበት ሰዓት ድሮም ገና ኤፋ ፕራንክ ሲያደርገው ብሩክን ለምን እንዲህ ታደርጋለህ? ህይወቴን እኮ አንተ አትኖርልኝም የሚል ምላሽ ነው የሰጠችው ለኤፋ የምታስታውሱ ከሆነና ግን ደግሞ በቃ እህትን ማስከበር በሚለው ኤፋ ነገ ጧት ስለምትመለስ ሀይሚ ችግር የለውም እንዲህ ማድረጉ ማለት ነው። ግን ደግሞ ቡራ መረጋጋት አለበት። የምሬን ብሩክ መረጋጋትና ለሚናገረው ነገር ያው ጥንቃቄ ማድረግ። ለምን ብሩክ ትልቅ ነው ከኤፋ ማለት ነው። ኤፋ አሁን ታናሽ ነው አይደል? ያው ቢናገርም ምን ቢልም ብሩክ ደግሞ አለ አይደለ ጥንቃቄ ማድረግ አለበት ብዬ አስባለሁ። ኤፋም ተናዶ ያልሆነ አንዳንድ ነገር እያለው ነው፣ ከንዴት አንጻር ነው። ብቻ ሁለቱም እሳት ናቸው። ግን ደግሞ ሀይሚ ነገ እውነቱን ትናገራለች። የምትመርጥ ብሩክን ነው። በታምር ወንድሟንም ትፈልጋለች፣ ብሩክንም ትፈልጋለች።